ውድ የሰላም ካቶሊክ ቴሌቪዥን አድማጭ ተመልካቾቻችን ይህ ህይወት እንደ ጥሪ የሚለው ፕሮግራማችን ነው። በየሳምንቱ እናንተ ጋር የተለያዩ ሐሳቦችን የተለያዩ እንግዶችን በመጋበዝ ወደ እናንተ የምናደርሰው ፕሮግራማችን ነው። እንደተለመደው ዛሬም ስቱዲዮአችን እንግዶች አሉን። እንግዶቻችን ለሰላም ካቶሊክ ቴሌቪዥንም ለህይወት እንደ ጥሪም አዲስ አይደሉም፣ ነገር ግን ራሳቸውን እንዲያስተዋውቁ እጋብዛለሁ። እንግዶቻችን ጥሪያችንን አክብራችሁ ጊዜያችሁን ሰውታችሁ ዕውቀታችሁን ልምዳችሁን መንፈሳዊነታችሁን ልታካፍሉን ከኛ ጋር ስለተገኛችሁ በጣም እግዚአብሔር ይስጥልን። ራሳችሁን ለአድማጭ ተመልካቾቻችን እንድታስተዋውቁልን እጋብዛለሁ። እሺ፣ እኔ ሳምሶን አስራት እባላለሁ። ከቀበና ኪዳነ ምሕረት ካቶሊክ ቤተክርስቲያን የምክር ቤት አባልና የግንባታ ሰብሳቢ ነኝ። ከዛ ነው መጣሁት። እንኳን ደህና መጡ አቶ ሳምሶን። አሜን። እሺ፣ እኔ ዘካሪያስ ገብረ ጊዮርጊስ እባላለሁ። ከረዳይተ ክርስቲያን ማርያም ቁምስና ነው መጣሁት። በቅዱስ ዮሐንስ ጳውሎስ ዳግማዊ የቴክኒክና ሙያ ማሰልጠኛ ተቋም ውስጥ እሰራለሁ። አመሰግናለሁ ስለጋበዛችሁ። እንኳን ሰላም መጣ ዘኪ። ደስ ብሎናል አብራችሁን ስላላችሁ። እንዳልኩትም መጀመሪያ ላይ የመጀመሪያቸውም አይደለም የሰላም ካቶሊክ ቴሌቪዥንን ብዙ የሚያግዙ ወንድሞቻችን ናቸው። ዛሬ ደግሞ ዕውቀታቸውን ልምዳቸውን ሊያካፍሉን መጥተዋል። እንግዲህ አቶ ሳምሶን እና አቶ ዘካሪያስ፣ ዘኪን አቶ ዘካሪያስ ብሎ መጥራት ይከብደኛል። እንግዲህ በየመሐከሉ ዘኪ ካልኩኝ እንዳትቀየሙኝ፣ በተቻለ መጠን ዘካሪያስ ብዬም ለመጥራት ሞክራለሁ። ግን ከቅርበታችን ከወንድማማችነታችን አኳያ ነው እና ከአክብሮት ማጣት አኳያ እንዳልሆነ እንዲወሰድልኝ ጠይቃለሁኝ። እንግዲህ ዛሬ እዚህ ያገናኘን አንድ ታሪክ ነው። አንድ ባለ ታሪክ ወደኛ ወደ ህይወት እንደ ጥሪ የራሷን ተመክሮ ህይወት ልካልናለችና የሷን ህይወት ስናዳምጥ ደግሞ እናንተን በዚህ ነገር ላይ ኤክስፒሪየንስም ያላችሁ የቤተሰብም መሪዎች ናችሁና ይሄ ኤክስፒሪየንስም በእናንተም ህይወት ምናልባት የምታግዟቸውም ሰዎች በህይወት ያጋጠሟችሁ እንዲህ አይነት ተግዳሮቶች ይኖራችኋል ብለን ስላሰብን እንድታግዙን ለዚህ ለአድማጭ ተመልካቻችን ሐሳብ ለሷ ብቻም ሳይሆን በዚህ ውስጥ ለሚያልፉ ሰዎች ሁሉ ሐሳብ እንድትሰጡልን ጋብዘናችኋልና እስቲ ወደ ባለ ታሪኳ ታሪክ እንሂድ። ውድ የሰላም ካቶሊክ የህይወት እንደ ጥሪ አዘጋጆች፣ የ29 ዓመት ባለ ትዳር ሴት ሲሆን ከባለቤቴ ጋር በትዳር የተጣመርነው ባለፈው ጥር ወር ላይ ነበር። እኔ ለቤተሰቦቼ አንድ ብቸኛ ሴት ልጅ ሲሆን እናትና አባቴ የጤና ባለሙያዎች እንደመሆናቸው መጠን በቤተሰባችን ውስጥ ለንጽህና አጠባበቅ እንዲሁም ነገሮችን ሁሉ በአግባቡ ማጽዳት ላቅ ያለ ቦታ ይሰጠዋል። እንዲሁም የራስን ነገር በኃላፊነት መያዝ፣ የሌላውን ዕቃ አለመጠቀም በጣም አስፈላጊ ሆኖ ከተገኘ መጠየቅ፣ ከጓደኛም ሆነ ከቤተሰብ ጋር ያለ ግንኙነት ገደቡን በጠበቀ መልኩ ማድረግ የቤተሰባችን አስተምህሮ ነው። እኔም በዕለት ኑሮዬ ርቀቴን ጠብቄ መኖር ካላስፈላጊ ንክኪ ስለሚታደገኝ ሰላም ይሰማኛል። በአንጻሩ ባለቤቴ ከ3 እህቶቹ እንዲሁም ከ2 ወንድሞቹ ጋር ነገሮቹን በመጋራት ያደገ ነው። ይህም ያለውን ነገር ለማካፈል ሌሎች በተጠቀሙበት ብርጭቆ ለመጠቀም ወይም ከሰዎች ጋር አካላዊ ቅርበት ማድረግ ግድ የሚሰጠው ሰው አይደለም። አልባሳትን ከወንድሞቹ ጋር እናም ከአብሮ አደጎቹ ጋር በመጋራትም ጭምር በትዳር ተጣምረን በአንድ ጣራ ስር መኖር እስከጀመርንበት ጊዜ ድረስ ይህ ነገር ብዙ አያሳስበኝም ነበር። ነገር ግን አሁን ላይ ቤት ይዘን ኑሮ ከጀመርን በኋላ የባለቤቴ ቤተሰቦች ማለትም ወንድሞች፣ እህቶቹ እንዲሁም እናቱ አብዛኛውን ጊዜ ብቸኝነት እንዳይሰማቸው በሚል ሰበብ የሚያመሹትና አንዳንዴም የሚያድሩት በእኛ ቤት ነው። ይህ ለኔ በተለይም በገደብ መኖር ህይወቴ ለነበረ ሰው በጣም አስጨናቂ ነው።
እህቶቹ የግል አልባሳቶቼንና ጌጣጌጦቼን ካለኔ ፍቃድ ሲጠቀሙ ባለቤቴ እንዳይከፋው እያልኩኝ ዝምታን መርጫለሁ። እንዲያው በአጠቃላይ በእኛ ቤት ውስጥ ሆነው ሲንጫጩና ነገሮችን ያለ ገደብ ሲጠቀሙ እንዲህ አይነት ነገር ለኔ እንግዳ ሆኖብኛል። ከዚህም በላይ ቤቴን በእቅድ መምራት አልቻልኩም። የባለቤቴ ቤተሰቦች ገደብን አለማወቅ ሕይወቴን እያከበደብኝ ስለሆነ መፍትሄ ካላችሁ ብዬ ጥያቄን አቀርባለሁ። እንግዲህ የአድማጭ ተመልካቻችንን ታሪክ በግልጽ ሰምተናል። የሚያስጨንቃትን ነገር ተናግራናለችና እንደው ከመነሻው ምን ይሆን ችግሩ እዚህ ጋር ያለው ብለን ማለት እንችላለን አቶ ሳምሶን? እሺ፣ በቅድሚያ እናንተ እዚህ በመጋበዛችሁ ታላቅ ምስጋና አቀርባለሁ እና በሰማሁት መሰረት ምችለው ለማስረዳት እሞክራለሁ። በእውነት እኛ ባህል እንላለን እንጂ ሁልጊዜ በግለሰብ ደረጃ የአስተዳደግ ሁኔታዎች ብዙ ነገሮቻችንን ወደ ኋላ ይጎትቱናል። ሆኖም ግን እግዚአብሔር የሰጠን ታላቅ ኃይል አለ። ሁልጊዜ ትምህርት ቤት የምንሄደው አውቀን አይደለም፣ ለመማር አዲስ ዘዴዎችን ለምደን ስራ ላይ ለመዋል ነው እና ሁልጊዜ ኑሮ ትምህርት ላይ ነው። ምንም እንኳን ባክግራውንዳቸው ቢለያየም ወይም ማስተዳደጋቸው ባልም ሚስትም ባለው ሁኔታ ውስጥ የመዋሃድን ነገር እግዚአብሔር ሰጠን ችሎታ መሰረት ማድረግ አለብን። በጽዳት ማድረግ ከባህል ጋር የተያያዘ አይደለም። በኑሮ ውስጥ እንደ ግዴታ የምናየው ነው እና የልጅቷን በኩል በእርግጥ ጽዳት ከብዙ አይነት ነገር መከላከል ነው። ራስ ህይወታችን እንኳን ዓለማዊ ነገር መንፈሳዊ ነገርን በየጊዜው በንስሐ ማጽዳት ራሳችን አለብን። ጽዳት የተፈጥሮ ሕግና ትእዛዝ ነው። እግዚአብሔር የሰጠን የሁሉ ነገር ውሃውንም አየሩንም በጽዱ እንድንጠብቅ ስለሆነ ካልጠበቅነው የሚከተሉ ነገሮች ስላሉ ነው። ማለት ጽዳት ሲጓደል ሁልጊዜ በሽታ፣ ህመም፣ መጠየፍ፣ ምክንያቱም ጽዱ ባልሆነ ሁኔታ ውስጥ ብዙ ነገሮች ይታይና የእያንዳንድ ሰውን የግለሰቡን ሁኔታ ሊያሸብሩ ይችላሉ። በእርግጥ ብዙ ቤተሰብ ውስጥ እኛም ልጆች ሆነን ልብሶች እንቀያየራለን። ያው ታላቅ ለታናሽ ማለት ነው። እያደግን ስለምንሄድ በውሃም ብንጠጣም መጸየፍ ምናምን የለም። የልጅነት ኃይል ፕሮቴክቲቭ የሆነ እግዚአብሔር የሰጠን ኃይል ስላለ በእሱ ልናድግ እንችላለን። ያ ግን በቤተሰቦቻችን ስር ሆነን በእነሱ እርስ በራሳችን ባለው ፍቅርና እንዴት ነው አብረን እንበላለን አብረን እንኖራለን በሚል ነው። ሆኖም ግን ከኛ ድንበር አያልፍም። የቤተሰቦቻችንን ምንም ነገር በምንፈልግበት ጊዜ ግን በአክብሮት ጠይቀን በእነሱ ፈቃድ ነው ማንኛውም ነገር የእነሱ የሆነውን ምንጠቀምበት እንኳን ልብሳቸውን ቀርቶ ምንጠቀምበትና ያ ነገር አእምሯችን በብዙ ሁኔታ እንደፈለግን ብናድግ ግልጽ በሆነ ሁኔታ ያለው ሁኔታ የመቀበል የማወቅና ነገሮችን የማስተካከል ሁኔታዎች እግዚአብሔር በሰጠን ጸጋና አእምሮ መሰረት መጠቀም ይኖርብናል። እዚህ ላይ ያው ሚስትየዋን መክረው ነገር ቢኖር ያው ምንድን ነው መፍትሄ ቢሉኝ፣ አንደኛ ግልጽነት። ብዙዎቻችን ልክ ትምህርት ቤት ሳናውቅ ሄደን እንደምንማር ባልየውም የነበረበት ሁኔታ ቢጎትተውም የእሷን የባለቤቱን ጤናማ የሆነ ደስተኛ ኑሯን የማሟላት ግዴታ አለው። ትዳር የሚመሰረተው አንደኛው ፍቅር ነው። ፍቅር ደግሞ የአንድ ሰውዬን ያን የምንወደው ሰው ማንከባከብ፣ ስሜቱን ማርካት፣ ያለውን ችግር ለመፍታት ጥረት ማድረግ ነው። እዚህ ጋር አቶ ሳምሶን ትንሽ ወደ ኋላ ልውሰዶትና አንድ ያሉት ነገር አለ። ልጅ ሆነን የታላላቆቻችንን
ያው እነሱ ሲያድጉ ልብስ እንለብሳለን፣ የነሱን እቃዎች እንጠቀማለን። ነገር ግን የአባት የእናታችን ሲሆን ወሰን አለው፣ ገደብ አለው፣ የግል ወሰን አለ። የአባቴን የእናቴን ሳልጠይቅ ምንም ነገር አልነካም። ስለዚህ እዚህ ጋር እንግዲህ ታሪኩን ስመለከተው የወሰን ጉዳይ አለ ማለት ነው። የግል ወሰንን የመጠበቅ ወይም ደግሞ የግል ወሰን በሌሎች ሰዎች ተነክቷል። ወይም እንግዲህ አድማጫችን የጻፈችልን ታሪኳ ስፔሷ ያለችበት ነገር እቃዋ ሰዎች ይጠቀሙታል፣ ድንበሯ ታልፏል። ድንበር ልበለው እንግዲህ ድንበሯ እንደተነካና እሱ ደግሞ ምቾት እንዳልሰጣት ነው የምትለው። አንደኛ ከዛ እርሶ ምን አሉ? መናገር አለባት፣ ለባሏ ኮሙኒኬት ማድረግ አለባት የሚለውን ያችን የወሰን ነገሯን አንደርላይን ለማድረግ ፈልጌ ነው። እዚህ ችግሩ የግል ወሰን ወይም የግል ድንበር ወይም ደግሞ የግል ገደብ መነካት ነው ይሄን ችግር ያመጣው ማለት እንችላለን አይደለም? ትክክል። ግልጽነት ግዴታ ነው። ራሳችንን በጣም ታሪክ ውስጥ ወደ ኋላ ብንሄድ መነሻችን በአዳምና ሔዋን ሲሆን እግዚአብሔር ግልጽ ሆኗል። አትንኩ አላቸው። ይሄን የነፃነት ምልክትም ቢሆን የእሱ ትእዛዝና ምክንያቱን አብራራላቸው። ወሰን አስቀመጠ። ነፃነታችሁ ሁሉ ሲሆን ገደብ አለው አለ እና በዚህን ጊዜ ከነካችሁ ትሞታላችሁ አላቸው። አሁን ሔዋን ምን አደረገች? የእሱን መመሪያውን አንደኛ አትንኪ ያላትን ሰረቀች፣ ስርቆት ነው። ሁለተኛ የእሱን ትእዛዝ አላሟላችም። ሶስተኛ ነገር ደግሞ ግብዝነት፣ እንደሱ መሆን ፈለገች እና ያው ትርፉ ሞት ሆነ። ይሄን ያመጣሁበት ምክንያት ምንድን ነው? ባልየው ምንም እንኳን ያልነበረው አስተዳደግ ለየት ቢልም ሳያውቅ ሊሆን ይችላል። ተጠያቂነት በባሏ ላይ የሚኖረው እሷ ግልጽ ሆና ሁኔታውን ስታስረዳ ነው። ስለዚህ ግልጽነት ግዴታ አለብን። ፍቅር እርስ በራሳችን ግልጽ እንድንሆን ያስገድደናል እና ለባሏ ያላትን በመጥፎ ሁኔታ ሳይሆን ያላትን ችግር ግልጽ መሆን አለባት። እንዲያውም ከዛ ቅድሚያ እንደ እውነት እኔ ለልጅቷ ወይም ለልጅ ናት ብዬ አስባለሁ ብሰጥ ማንኛውም ነገር ቤታችንን ማስከበር ከኛ ይጀምራል። በኃይል አይደለም፣ በስርዓት ነው። እችም ልጅ የቤቷን ስርዓት ማስተካከል ይኖርባታል። ማለት ምንድን ነው? በግልጽ የሚሆኑ ሁኔታዎች በቁልፍ ውስጥ ደግሞ የሚቀመጡ እንደ ትእዛዝ እንቁጠረው። እግዚአብሔር ሔዋን እንደተሰጣት በዓለማዊ ሁኔታ ትእዛዝ ማለት ያን ነገር ገደቡን መዝጋት ነው። ይሄ አለኔ ፍቃድ አትችሉም ማለት ነው እና እችም ሴትዮ ንብረቷን ያቺ የምትፈልገዋን ነገር ቆልፋ ካስቀመጠች ማንም ሰው መጠቀም ሲፈልግ በእሷ በኩል ማለፍ አለበት። ለዛን ጊዜ ደግሞ የግዴታ ኃይለኛ መሆን የለባትም። ዘዴ ባለው ሁኔታ ሊነኳባት ሲሉ ውይ ይሄን ነገር ማታ ምሳ ሰዓት ላይ ፈልገዋለሁ ጌጥም ቢሆን ምናምን ከነሱ ጋር ጥሩ ፍቅራዊ በሆነ ሁኔታ ገደብ ሰጥታ በእሷ በኩል በሚመጡበት ጊዜ እሷ ደግሞ ለዛ አስፈላጊነቱን በመግለጽ ድንበሯን ወይ ወሰኗን ማስጠበቅ ትችላለች ብዬ አምናለሁ። በጣም ጥሩ ነገር ነው ያሉት። እናቶቻችንን አስታወሱኝ። አንዳንድ ጊዜ ቤት ውስጥ አንዳንድ ነገር ፊት ለፊት ነው ያለው፣ አንዳንድ ነገር ደግሞ ይቆለፋል። ስለዚህ የተቆለፈውን ነገር ስንፈልግ ማስፈቀድ አለብን። አንዳንዴም አይሰጥም እኮ አይሆንም፣ አሁን አይደለም፣ ለዛሬ አይደለም ይባላል። ስለዚህ እሷም ወሰኗን የማስከበር መብት አላት። ከዛ በኋላ ደግሞ አንድ ጥሩ ነገር ያሉት ሰውን በማቁሰል ሳይሆን ወይም በንዴት አይሆንም በማለት ሳይሆን ይህን ነገር እኔ ፈልገዋለሁ፣ ይህን ዕቃ ልጠቀምበት ስለምፈልግ አይሆንም ነው እንግዲህ። ስለዚህ አይሆንም ማለትንም መልመድ። ሰዎች ይቀየሙኛል አንድ የምትለው ነገር አላት እሷ።
ባለቤቴ እንዳይከፋው ብዙ ጊዜ ወሰንን ሰው የማያስከብረው ሌላው ሰው ይከፋዋል በሚል ነው። በተለይ ቤተሰብ ውስጥ በተለይ ትዳር ውስጥ ሲሆንና ያንን ወሰን ይከፋዋል ከሚል እኔስ ወሰኔን ካላስጠበቅኩኝ ምንድነው ውስጥ የሚሰማኝ ሐዘን አለ፣ ትዳርም ሊፈርስ ይችላል። ዘኪ ወደ አንተ ልምጣ እስቲ፣ እንዴት አየኸው ይሄን ታሪክ? እሺ እኔ ችግሩን በጥልቀት ማወቅ የችግሩ አብዛኛው መፍትሄ አይደል? መፍትሄው ከ50% ከ50 በመቶ በላይ ችግሩን በጥልቀት የመረዳት ነውና ባለታሪኳን በጣም ተደንቄ ያየሁት አንደኛ የራሷን ሁኔታ በደንብ ተንትናን ያስቀመጠችው። አንድ ነገር የሚፈጠረው ከኋላ ካለ ታሪክ ጋር ተገናኝቶ እንደሆነ በጣም የተረዳች ነው የምትመስለው። ስለዚህ መጀመሪያ የራሷን የኋላ ታሪክ አስቀምጣ አሁን ላለችበት ማንነቷ ምን አይነት አስተዋጽኦ እንዳበረከተ ገለጸች። የኋላ ታሪኳ ከዛ አሁን ያላት ማንነት ከዛ ከኋላ ታሪኳ ተያይዞ የመጣ መሆኑን ገለጸች። ይሄ በጣም ጥሩ ነገር እንደሆነና ላበረታታት ወዳለሁ። ሁለተኛ ደግሞ የሷን ብቻ አይደለም ከራሷ ወጥታ የባለቤቷንም እንደዛው። ስለዚህ የባለቤቷንም በደንብ ነው የተነተነችው። ስለዚህ ችግሩ የት ነው ያለው? ይሄ ችግር ምንጩ ምንድን ነው? የአስተዳደግ ልዩነት መሆኑን ለየች ማለት ነው። ከዛ የት ነው? ከኋላ የመጣ ነው። እሷ ጋር ያደገችበት ሁኔታ አለ፣ እሱ ጋር ደግሞ ያደገበት ሁኔታ አለ። ስለዚህ እነዛን ሁለቱን ሚዛን ላይ ነው ያስቀመጠችው። ከዛ ምን ላድርግ ነውና ይሄ አንደኛ ስለ ራሷ ያላት መረዳት በጣም ጥሩ ነጥብ እንደሆነ በቃ ለመጣባት ችግር መፍትሄውን እንዳገኘችው አድርጌ ነው የተረዳሁት። ሁለቱንም ሚዛን ላይ ስላስቀመጠ፣ ሁለተኛ ከራሷ ወጥታ ደግሞ ያ ሰው የመጣበትን ሁኔታ ለመረዳት የሄደችበት ርቀት፣ ከዛ እኔ በዚህ በመምጣቴ እንዲህ አይነት ሰው ሆኛለሁ፣ እሱ ደግሞ እና ቤተሰቡ በዚህ አይነት ሁኔታ በመምጣታቸው እንዲህ አይነት ሰዎች ሆነዋል። ይሄ ግጭት አመጣ ጭንቅላቴ ውስጥ ከኔ ካደኩበት ጋር ስለዚህ መፍትሄው ምንድነው? እንትን ይፈልጋል ማለት ነው። የሆነ ድንበር ማበጀት ይፈልጋል። ይሄንን ግጭት ይሄንን እንትን ለማድረግ ማለት ነው። ስለዚህ ያ በጣም በቃ መስጦኛል የተነተነችበት መንገድ እንትን። ከዛ አሁን መፍትሄው ራሷ ጋር ነው። አሁን እንደው በአካል አግኝተናት ቢሆን ስተነትነው ከዛ ይሄ እሺ እንዴት ይሁን እንዴት ይታረቅ ተብላ እንደው ብትጠየቅ እኔ እንደው የምትሰማም ከሆነ የምታየንም ከሆነ እንዴት ይሁን የሚለው ሁለቱ ጋር አለ። እንዴት ያንን እናቻችል ስንል እንትኑን ሁለቱን የማጣጣሚያ ድልድዩን እንገነባለን ማለት ነው። እና የተሰማኝ ይሄ ነው ባጭሩ። አንደኛ የራሷን ማወቋ፣ ሁለተኛ ከራሷ ወጥታ ደግሞ የሌላውን ለመረዳት የተችበት ርቀት፣ ከዛ ግን ማስታረቁ ነው። አሁን ማስታረቁ ይመስለኛል አሁን ስታነሱ አቶ ሳምሶንም አንቺም ስታነሱ ይሄ ድንበር የሚለውን የግል ድንበር የሚለውን ያመጣችሁትና በጣም ይሄ ግን አሁን ማስታረቂያው ላይ ይመስለኛል። በጣም በደንብ አቶ ሳምሶንን ተነተኑት። አንተም ደግሞ ግልጽ አድርገህ ነገርከን። የህይወት ተሸክመን የምንመጣቸው የራሳችን ታሪኮች ምን ያህል ዛሬ በምንኖረው ህይወት ላይ ደግሞ ተጽዕኖ እንዳላቸው። እንግዲህ የእሷ ታሪክ አለ፣ ብቸኛ ልጅ ነች፣ ሁሉ ነገር በገደብ ነው። የሱ ደግሞ ታሪክ አለ፣ ትልቅ ቤተሰብ ይመስለኛል፣ በጣም በፍቅር የሚኖር በመተሳሰብ የሚኖር ግን ደግሞ ወሰንን ደግሞ ያልጠበቀ ነገር አለ። ስለዚህ እዚህ ጋር ጤናማ ገደብና ወይም ጤናማ ወሰንና ጤናማ ያልሆነ ወሰን አለ ማለት ነው። አዎ
አሁን እኔ ታሪኩም ላይ ስመጣ ምንድነው ጥሩ አርጋ አምጥተዋለች አልኩት። ራሷን አየች፣ ከዛ ደግሞ የባለቤቷን የመጣበትን መንገድ አየች። ስለዚህ አሁን ያ ነው እየተጋጨ ያለው። ስለዚህ ያንን ማስታረቂያው መንገድ እንዴት ይሆን ነው። ምናልባት አቶ ሳምሶን አንስተውታል። ወሰኖቹ የሚለያዩት ጤናማ የሚሆኑትና ጤናማ ማይሆኑት ያንን ነገር በይሉኝታ ይዛ እየቆሰለች ዝም እያለች ቆይታ አንድ ቀን ያ ሰይጣን የሚጠቀምበት ጊዜ ይመጣል። ሳትናገረው በግልጽ ማለት ነው። እየቆሰለችበት ነው። ቁስሉ በየጊዜው እየተሰማት ነው። እንዴት የኔን ይነካሉ? እንዴት ከኔ? ምክንያቱም እሱ አሁን እነሱ ላይ የነሱን እንቅስቃሴ የምትፈርድበት ሁኔታ ወይም ደግሞ የነሱን እንቅስቃሴ የምታይበት የምትመለከትበት ሁኔታ በራሷ ያስተዳደግ ዘይቤ ላይ ሆና ነው። ከዛ እሷ እየቆሰለች ነው። ስለዚህ ቁስለቱ ይዞት የሚመጣው የራሱ እንትን አለ የሚገለጽበት እንደው በእንግሊዝኛ ልበላና በባህሪዋ ሊገለጽ ይችላል። ወይም ደግሞ ሪአክት የምታረግበት ስለዚህ ቁጣ ሊኖር ይችላል፣ ፊት መንሳት ሊኖር ይችላል። ያ ሰው ወይ እነዛ ሰዎች ሲመጡ በቃ ምንም ፍላጎት ያለማሳየት፣ አለመገኘት፣ የመሸሽ ወይ በርም ዘግቶ መቀመጥ ሊሆን ይችላል እኮ የራሷን እንትልቅ ወልፋ የመቀመጥ። ስለዚህ አሁን እነዚህን እንደ ገደብ የምናያቸው ከሆነ ጤነኛ አይደለም። ምክንያቱም በራሷ እንትን ላይ ሆና በራሷ የአስተዳደግ ዘይቤ ላይ ሆና የወሰነቻቸው ውሳኔዎች ስለሚሆኑ ስለዚህ ዝግት ያለ ገደብ ማለት ነው። ምንም ማንንም የማያስገባ ማንንም የማያስገባ። ከዛ ሁለተኛው ደግሞ አሁን ጥሩ መታበታለች ብሎ ተነተነችው ሁለቱንም። ከዛ ይህንን የሚያስታርቀው ነገር ምንድን ነው? አሁን አቶ ሳምሶንም ሲያነሱት ነበር። የመጀመሪያው ነገር መነጋገር ነው። መነጋገርና ማሳወቅ። ይህን ነገር እንዴት ነው የምታዩት? እነዚህ ነገሮች እንደዚህ መጀመሪያ ከሱ ጋር መነጋገር እንዴት አድርገን ነው ልክ አሁን ሁለቱ ተስማምተው ነው የሚኖሩት። ችግር ያለባት አይመስለኝም። ስለዚህ ከሱ ጋር ያስቀመጠችውን ገደብ ምንድነው ተስማምተው ፍቅራቸው አድጎ ወደ ጋብቻ የመጣበት መንገድ ምንድነው? የመጣጣሙ ስላለ ነው። ያ ነው ወደ ፍቅር አድጎ ከዛ ወደ ጋብቻ የመጣው ብዬ እንደዛ ነው ማስበው የባለ ታሪኳ ማለት ነው። ስለዚህ ያ በመጣበት መንገድ ከሱ ጋር የመነጋገር እኔ እኮ ሳድግ እንደዚህ ነው፣ አንተ ደግሞ ስታድግ እንደዚህ ነው እና ይሄን እንዴት ነው የምናስታርቀው? እንዴት ነው ሌሎችን ሳይጎዳ? አሁን ምንድነው ቅድም እንትን ያልነው ጤናማ ያልሆነ ያልነው ሌሎችን የሚያገል ነው፣ ሌሎችን የሚጎዳ ነው፣ ሌሎችን የሚያርቅ ነው። ይሄኛው ግን እንዴት አድርገን እናስታርቀው? እንዴት ሌሎች እንትን ሳይሉት ሳይሰማቸው እንዴት አድርገን እናስቀምጠው የሚለው ጤናማ የሆነ የግል ድንበር ይሆናል ማለት ነው፣ ወይም የግል ገደብ ይሆናል ማለት ነው፣ የግል አጥር ይሆናል። ስለዚህ ያ ሲሆን ተነጋግሮ የሚመጣው ሲሆን ጤናማ ነው። ከጥላቻ አይመነጭም፣ ከቁስለት አይመነጭም፣ ከመጥፎ ስሜት አይመነጭም። ከፍቅር ግን ራስንም የተወሰነ መንገድ ከራስ የመውጣት እንትን አለው። ጤናሙ ከራስ ወጥቶ የተወሰነውን መቀበል። ለምሳሌ ቅድም አቶ ሳምሶን እንዳሉት የማይጎዳ አለ፣ የማይጎዳውን የመቀበል ከዛ ደግሞ አይ እነዚህ ነገሮች እስቲ ቆልፈንም እንደዚህ ማድረግ እንያቸው። ከዛ ሲጠይቁ ነው ይሄኛው በዚህ ሁኔታ ነው የምንጠቀመው ብሎ ይሄ እንትን ያላደረገ ማለት ነው። ከቁስለት ወይም ደግሞ ከጥላቻ ወይም ደግሞ ከመጥፎ ስሜት ያልመነጨው ጤናማ ገደብ። ከዛ ያንን እንዲለማመዱ የማድረጉ ጤናማ ግን ጊዜ ይፈልጋል። ይሄኛው ያኛው አውቶማቲክ ነው። በቃ እቃይን ዘጋጋለሁ፣ ከዛ ሲመጡ ፊቴን እንትን አደርጋለሁ፣ ኤጅ ምናምን እላለሁ። ከዛ የቤተሰባዊ ግንኙነቱን ያፈርሳል፣ ጤናማ ያለው። ይሄኛው ግን ጊዜ ይፈልጋል፣ ማለማመድ ይፈልጋል። ስለዚህ ጤነኛ የሆነው ገደብ ትንሽ ከራስ መውጣት ይፈልጋል።
እንግዲህ እኔ ታሪኩንም ምናልባት አቶ ሳምሶን እንዲጨምሩ ጠይቃለሁኝ። ግን ታሪኩንም ሳየው ሁለት ነገር ነው። የሷ በጣም ይሄ ሪጅድ ምንለው ወይም በጣም የጠነከረ ወሰን፣ ሌሎች ብዙ የማይገቡበት ወሰን፣ እሱም ጤናማ አይደለም። የሁለተኛው ደግሞ በጣም ሁሉም ሰው የፈለገውን የሚያደርግበት አይነት፣ ማንም ሰው የማንንም እቃ የሚወስድበት ልቅ የሆነ ገደብ ያለ ይመስለኛል። እና እነዚህን ሁለቱን አንደኛ አውቀዋለች። ከዛ የማስታረቅ ጉዳይ ነው። እሷ የራሷን ገደብ ስታስቀምጥ ፍሌክሲብል፣ እሷም በራሷ ላይ እየሰራች ሌሎችንም የመቀበል አቅሟን እየጨመረች ሲሆን፣ እነዛም ደግሞ የባሏ ቤተሰቦች ደግሞ እነሱም ደግሞ ይማራሉ ማለት ነው። ገደብን የመጠበቅ ሰው ህይወት ውስጥ ሰው ድንበር ውስጥ ዝም ብሎ አይገባም። በባህልም ድንበር ገፋ ይባላል አይደል አቶ ሳምሶን? ያው በጣም ሰው በጣም የሚጣላበት ነገር ነው። እከሌ ድንበሬን ገፋው፣ እከሌ አጥሬን ገፍቶ አጠረ እና ትልቅ ጸብ የሚያመጣ ነገር ነው። እንግዲህ እርሶስ ከመንፈሳዊ ልዕልና ጋር እንደው ይሄ ገደብ የሚባለው ነገር እንዴት አድርገን ልናጣምረው እንችላለን? በእውነት እኛ መቼስ ሁሉ ነገር በእኔ አስተሳሰብ ዓለም ውስጥ ያለ ትምህርት ሁሉ ከመጽሐፍ ቅዱስ ጋር የተያዘ ነው። እኔ ብዙ ፊልድ ውስጥ በጣም በእግዚአብሔር ታላቅ ችሎታ ገብቼ ነበር እና ምንድን ነው ትዳር የእሷን ብቻ ላይ ማትኮር አንችልም። መጽሐፍ ቅዱስ የሚለው አባትና እናቱን ትቶ እሷ ጋር ሚስቱ ጋር አንድ ይሆናል፣ አንድ አካል ይሆናል ይላል እና ይሄን ከተገነዘብን የእሱም ትልቅ ሪስፖንሲቢሊቲ አለው። ብቻዋን የምትወጣው ወይ የምታደርገው ነገር አይደለም። ባልየው እውነት አስተዳደጋችን በሙጥኝነት ነው ስናድግ። ሙጥኝነት ማለት ዲፔንደንሲ፣ በአባትና በእናት ሁሉ ነገር የሚያለብሱ የሚያጠጡን ነው እና አሁን ግን ያን ትቶ የአባትና እናቱን ሙጠኝነት ትቶ ከአንድ ልክ እንደ አባትና እናቱ የመጀመሪያውን እግዚአብሔር ትእዛዝ ለማሟላት ብዙ ተባዙ የሚለው የመጀመሪያው ሕግ ነው፣ ትእዛዝ ነው እግዚአብሔር ሰጠንና ያን ለማሟላት የግዴታ የቤተሰቦች ውስጥ የለመደውን ባህሉን ሁኔታን ሁሉ ትቶ ከሚስቱ ጋር አንድ የሆነ የእሷን ፍቅር ግዴታውም ትእዛዙም እሷን መውደድ አለበት ባህል ነው። በመንፈሳዊነት ትእዛዝ ስለተሰጠው የቤቱ ኃላፊነትም ስላለው የእሷን ፍቅር ማለት መስዋዕትነት ነው። የእሷ ፍላጎት፣ የእሷ ሁኔታን መጠየቅ፣ ምን ትፈልጊያለሽ፣ ምንድን የጎደለው ብሎ የግዴታ እርስ በራሳቸው የግልጽነትን በር መክፈት አለበት። በእርግጥ እሷ ያን ነገር አሁን ቤትን የመቆለፍ ባህል ድሮም ጀምሮ የነበረ ነው። ይሄ ሰራተኛ አለ፣ ብዙ ነገር አለ። ይሄ እነሱን አይደለም። ቅድም የተነሳው ጤናማና ጤና የሌለው የራስን ግድብ በጥሩ ሁኔታ መጠበቅና ገፍትሮ ደግሞ አትድረሱብኝ፣ ቤቴ አትምጡ፣ አትብሉ፣ እኔ ጋ አትድረሱ፣ ወንድማችሁን አትጠይቁ፣ ያ ጤናማ ያልሆነ በአንዳንድ ቤተሰብ ውስጥ ምናየው ነው። ገፍትሮ መጣል ይባላል። ያ ግን የራስን ደግሞ ወሰኑን መጠበቅ፣ ማንኛውም ፍቅር ያለው ሰው ሲመጣ ወሰንን ልለፍ አይልም። ባልየውም ቢሆን አንዳንድ ነገር ገደብ ስታደርግለት ወደ ወንድማቸው ቢሄዱ እሱ ኮንቨርሴሽኑን ማለት ውይይቱን ይጀምራል ከእሷ ጋር። ምንድን ነው በሚልበት ታስረዳዋለች። የጤንነትም ጉዳይ ከሆነ እንዴ እናንተ አብራችሁ ብትበሉም በአንድ ሳህን ነው እኛ ያደግነው፣ ትልቅ ባህል ነው። አንዱ ግን ጭቃ ብኩቶ እንዲሁ ልግባ ቢል ማንም እሺ አይለውም። ወንድማችን ነው እንወዳለን፣ ኧረ እባክህ ብለን ታጠብ እንላለን። ያ ጽዳት አስፈላጊነት የኑረው መሆኑን እሱም ወንድሞች ምቶችም ያውቁታል። አሁን የድንበር ማለፍ እንጂ በባህል ማመሃኘት አይችሉም። አንዳንድ ነገር ታርሞ እንዴ የኔን ልወቅ
ምክንያቱም የነሱን አሁን ነገ አምጡ ብትል እናት ሚስትየዋ እሺ አይሏትም። ያኮ የፍቅር ሁኔታ ለኔ የምመኘውን ለጓደኞቼ ለወዳጆቼ ተመኝ ብሎ ያዘዘን ትእዛዝ ነው። ስለዚህ እነሱም ደግሞ በክርስቲያንነት ድንበር ከመጣን የክርስቲያንነታቸውን ፈቃድ አላሟሉ። ይሄ እኮ ነገር ሲቀጥል ምን ይላል እግዚአብሔር ትእዛዙን ሲል ክርስቶስም ተናገረ። እግዚአብሔር አንድ ያደረገውን የሰው ልጅ እንዳይለዩ ይላል። ማለት በቀጥታ ብቻ አይደለም፣ ምክንያት መሆን አይችሉም። በቤተሰብ ውስጥ ገብተው እነዛ ሰዎች ያን ትዳር የማፍረስ ሂደት ስላላቸው በጣም ተጠያቂነት አላቸው። ለዚህም ደግሞ ባልየዋ የእሱ ወንድሞች የእሱ እህቶች ስለሆኑ ይበልጥ ተጠያቂነት እሱ ውስጥ አለው። ያን የሚስቱን ፍላጎትና የእሱን በጎነት መጠበቅ ያለበት ግዴታ ስላለው ሁልጊዜ ወደ መንፈሳዊ መንገድ መሄድ አለበት። አብረን ጸሎት ማድረግ፣ ሰው አብሮ ጸሎት ሲያደርግ ትልቅ ኃይል ነው። አንደኛ ክርስቶስ በመሃላቸው ይገኛል፣ መፍትሄውን ይሰጣቸዋል። ሁለተኛ ውይይት ሁልጊዜ ይከፈታል። የእሷን ቅድሚያነት እያወቀ ይሄዳል። አዲስ ቤተሰብ ሊያፈሩ ነው። መመሪያና ስርዓት ያለው ከእሷ መማር አለበት። ሚስቴን አታስተምረኝ ጽዳቱም ሆነ ብሎ የመቀበልና በእግዚአብሔር ደግሞ ጥየቃ ማቅረብ፣ አለዛው ደግሞ አንዳንድ ችግርን በመንፈሳዊ መድረክ ውይይትን ፈጥሮ ለመረዳትና ለእንደዚህ አይነት መፍትሄ መፈለግ የግዴታ ይሆንባቸዋል። ትዳር ሁልጊዜ በፈረንጆች ኮቺንግ ይሉታል፣ ግን በአማርኛ እንዴት ነው? ስልጠና ይሆን? ስልጠና ኮቺንግ ይሆናል። ስልጠና ጋይደንስ፣ እንዴት ነው? መመሪያዎች እና የግዴታ በቤተክርስቲያናችን አባንደን መሆን የለበትም። ልጅቷም ሁለቱም ቤተክርስቲያን የሚሄዱ ከሆኑ መንፈሳዊነት ካላቸው ካህን ያሉ ኧረ ምን ነው ከፍቶሻየው ሳይ ለቄስ ታናግራለች፣ እሳቸውም እስቲ እንወያይበት ይላሉ። የቤተክርስቲያን ተግባርም በቤተሰብ ውስጥ ጥሩ አይነት ምክር፣ ፍቅር እንዲኖር፣ መከባበር እንዲኖር የሚለግሱት የእግዚአብሔርን ትእዛዝ እያበረከቱ ትዳር መስዋዕትነት እንደሚጠይቅ እየገለጹ የህብረተሰብ አካል ሆነው ለእንደነዚህ አይነት ችግሮች መፍትሄ የሚሰጠው ታላቅ መንፈሳዊ አምላካችን ስለሆነ ወደ እሱ ጠጋ ብሎ ደግሞ ይህን ነገር መፍትሄ የሚያገኙበትን መድረክ መክፈት አለባት። እሷም እሱም አንድ በጣም ጥሩ ነገር ያመጡት ነገር አለ አቶ ሳምሶን። አንደኛ ራስህ ላይ እንዲደረግብህ ማትፈልገውን ነገር ሌላው ላይ አታደርግ የሚል ነው። ድንበራችን ወሰናችን ሲታለፍ ሁላችንም ደስተኞች አይደለንም። ማናችንም የሆነ ሰው ገፍቶን ሲመጣ መብታችንን ሲነካብን ሁላችንም እንናገራለን፣ ባንናገርም ይከፋናል። ስለዚህ ይሄ እንደ መርህ እንግዲህ እሷ ታዳምጣለች፣ ምናልባት ቤተሰቡም የሚያዳምጥ ከሆነ ወይም ደግሞ ሌላም ሰው እንደዚህ የሰው ወሰን ውስጥ ገብቶ የወንድሜ ቤት ነው የእህቴ ቤት ነው እያለ እንደፈለገ የሚሆን ሰው ካለ ያንን ወሰን ማክበር እንዳለበት እየነገርነው ነው ማለት ነው። ሌላው ደግሞ ኃላፊነት ብለዋል። ምክንያቱም እግዚአብሔር ያጣመረውን ትዳር የነዚህ ሰዎችን ትዳር ለመፍረሻ ምክንያት መሆን የለበትም ሰው። ስለዚህ የነሱን ወሰን መጠበቅ አንዳንድ ጊዜ እንደውም ይታለፍና እሷ እኮ በባሏ ነው የምትመራው፣ እሱ እኮ በሚስቱ ነው የሚመራው የሚባል ነገር አለ። ግን ይሄ እውነት ላይሆን ይችላል። ምናልባት ወሰን ስለሚያስፈልግ ገደብ ስለሚያስፈልግ ያንን ገደብ ወይ ባለቤትየው ወይም ባልየውም አድርጎ ሊሆን ይችላል እና ኃላፊነት አለብን። ትዳር እንዳይፈርስ ኃላፊነት እንዳለብን ማወቅ አለብን የሚል ነው። ሌላው ደግሞ ያሉት ምንድነው? ማካፈል። አሁን እሷ ትልቅ ነገር ነው የሰራችው። እቺ አድማጭ ተመልካቻችን እስከ ሚዲያ ድረስ ወደኛ መላኳ እንደው መፍትሄ አምጡ። ሰው ብዙ ጊዜ ሳይናገር ነው በውስጡ ይዞት የሚኖረው ሐዘኑን እና እንደዚህ ብል እንደዚህ ይሉኛል፣ ክፉ ነች ይሉኛል፣ አይሆንም ብል እሱን አስቀይመዋለሁ ወይም ደግሞ ሌላ ስም ይሰጠኛል የሚል ፍርሃት ብዙ ሰዎችን የማይሆን ሐዘን ውስጥ ወይም ደግሞ በተቃራኒው በቃ አይምጡ ቤቴ፣ ቅድም እንደተባለው ማንም ቤቴ አይድረስ፣ በሬን መዝጋት
አልፈልግም ማለት የሆነ የኤክስትሪም የሄደ ነገር ይደረጋልና በደንብ ነው ኃላፊነት አለባቸው ቤተሰቦችም ገደብ ሲደረግ ከገደብ አለማለፍ እና የሌሎችን ደግሞ ህይወት የመጠበቅ በተለይ የባለትዳሮችን ህይወት የመጠበቅ ከጥሩ ሐሳብ ሊሆን ይችላል ብቻቸውን እንዳይሆኑ ብቸኝነት እንዳይሰማችሁ ብለው ቤታችን መጥተው ያመሻሉ ጊዜ ያሳልፋሉ ብላለች እንግዲህ ምናልባት ከጥሩ ከመርዳት ሊሆን ይችላል ካደጉበት ኢንቫይሮንመንት ወይም ቤተሰብ ይሄ አብሮ መሆን መደጋገፍ ነገር ግን ባለትዳሮችም ደግሞ የራሳቸው ጊዜ ያስፈልጋቸዋል ለመተዋወቅ አብሮ ለመኖር የወደፊት ህይወታቸውን በትዳር ውስጥ ሆነው ለመምራትና ያንን ጊዜ መስጠትም እኮ ወሰንን ማክበር ነው ብዬ አስባለሁ ዘኪ ወደ አንተ ልምጣና የገዛ ራስንና የሌላውን ሰው ገደብ መጠበቅ ምንድነው ጥቅሙ ወሰንን መጠበቅ የራስንም የሌላ ሰውንም ጤነኛ በሆነ መልኩ ማለት ነው ጤነኛ በሆነ መልኩ እሺ አስፈላጊ ነው አይደል በጣም አስፈላጊ ነው መጠበቅም በጤናማ በሆነ መልኩ ከሆነ በጣም ጥሩ አሁን እኔ ዝም ብዬ እናንተ ስትወያዩ ዝም ብዬ የራሴን ህይወት ነው ያየው የነበረውና አሁን እኔ ቤት አንዳንዴ አክቹአሊ በፊት ብዙ ጊዜ አሁን ደግሞ አልፎ አልፎ ሶፋ ላይ ልተኛ እችላለሁ መጥቼ ደክሞኝ ከሆነ ምናልባት ወይ ራት ያቀረቡም ሊሆን ይችላል ወይ ቡና አፍልተውም ሊሆን ይችላል አለችኝ የሆነች በቃ ደክሞኝ ከሆነ 30 40 ደቂቃ በቃ ቶሎ እንቅልፍ ይወስደኛል እና መቀስቀስ ግን በዛ ሰዓት በጣም ነው እንትን የሚያደርገኝ ኢሪቴት የሚያደርገኝ እና አሁን ይሄንን ባለቤቴም ብቻ አይደለችም ልጆቼም ሁሉ ያከብራሉ አንድ ሰው አይነካኝም ለምን እዛ እስከ 8 ሰዓት አልሆንም ወይ አልብሰውኝ ዞር ይላሉ ወይ እንትን አያረጉኝም በቃ ደክሞት ነው የተኛው በቃ ይተኛ ብለው ይተውኛል አሁን እንደው እንደ ቤተሰብ ሳየው ቡና ለሚያፈላው ሰው ምናምን ለሚለው ሰው እንትን አይሰጥም ይሄ በትክክል ካልተረዳው ይረብሻዋል አንተ መልካም ነገር ለማድረግ አብሮ ለመሆን ያሰበ አንተ ደግሞ ተኛለህ ከዛ ደግሞ ደከመኝ ከራሱ ወጥቶ ደግሞ ሲያየው ከራሱ ወጥቶ ሲያየው ምናልባት ደክሞት ነው የመጣው ስለዚህ ቆይ ይለፍለት ሲል ደግሞ በቃ ገደቡን በጤናማነት ያከብረዋል ማለት ነው ስለዚህ አሁን እኔም አሁን የራሴን ገደብ ሳስከብር ኢሪቴትድ በሆነ መንገድ ማስከብር ከሆነ ትክክል አይደለም ግን አምነውበት እንዲያከብሩልኝ ሳደርግ ጥሩ ነው በጣም ጥሩ ነው አሁን በዋናነት ላነሳው የፈለኩት ምንድነው በሌላ መልኩ ደግሞ አሁን ባለቤቴን ዝም ብዬ ሳያት ጧት በቃ መንቀስቀስ ብዙ ደስ አይላት በሌሊት የመነሳ እኔ የሌሊት ሰው ነኝ የጧት ሰው ነኝ ስለዚህ እኔም ጧት ስነሳ አረ ተነሺ ቁርስ ስሪ ምናምን በቃ እንትን ላልል እችላለሁ አሁን ሳየው ያንን በቃ በበጎ መልኩ ተቀብየዋለሁ በቃ አርፋ ስትነሳ በራሷ እንትን በራሷ ሰዓት ደግሞ በጣም ጥሩ የሆኑ ነገሮች የምታረግልኝ ጥሩ ባለቤት የምትሆንባቸው ብዙ ነገሮች አሉ ያቺ አንድ ነጠላ ነገር ነች ስለዚህ ያንን ባከብር በጣም ብዙ ነገሬ ይከበራል ብዙ ነገሬ ጤናማ ይሆናል ከሺ ነገሮች አንድ ነገር ለምን እኔ እንዳሰብኩት አልሆነልኝም ብዬ ደግሞ ጦር ሜዳ በገባ 1000ን አጣለሁ 999ን ማትረፍ እየቻልኩ ስለዚህ አሁን ጥቅልል ሳረገው የራስን ገደብ ሳስከብር ማስከበር ጥሩ ነው ግን ከራሴ ወጥቼ የሌላውንም ሰው ስሜት ባከበረ መልኩ በተረዳ መልኩ ሲሆን ነው ጤነኛ የሚሆነው ያም ሰው የሌላውንም ሰው ደግሞ ሳከብር ምንድነው ከራሴ መውጣትን ይፈልጋል እሱ ከራሴ ወጥቼ አሁን ባለታሪካችን በግልጽ ነው ያስቀመጠችው ከዛ ግን ምንድነው ሁለቱም የሚፈልገው እሷም ከራሷ መውጣት
ከራሷ ወጥታ የራሷን ገደብ የምታስከብርበትን መንገድ በመነጋገር በፍቅር እሱም ደግሞ ከራሱ ወጥቶ የእሷን ሁኔታ ተረድቶ የእሷን ሁኔታ አይቶ ምንድነው በዛ ሰው ጫማ ገብቶ መመልከት ከተቻለ ማለት ነው። ስለዚህ ሁሌ የራሴንም የግል ድንበሬን ሳስከብር ያ ሰው ላይ የምፈጥረውን ስሜት በሱ ጫማ ሆኜ ተረድቼ ቢሆን በዛ መልኩ ቢሆን የዛንም ሰው ሳከብር ያ ሰው የሄደበትን መንገድ ያደገበትን ሁኔታ ያንን ተረድቼ ከዛ ያ ምንድነው የጋራ የሆነ ነገር ይፈጥራል ማለት ነው። ስለዚህ ማስከበሩ ጥሩ ነው፣ ግን ጤናማ በሆነ መልኩ ለማስከበር ከራስ መውጣት ይፈልጋል። ያለበዛ የግጭት ማዕከል ይሆናል። እኔም ራሴ ድንበር ውስጥ ገባና በቃ በየጊዜው አሁን ቤተሰብ ውስጥ ብዙ ጊዜ የመጨረሻ እንትን አላረገልኝም፣ እንትን አያረገልኝም፣ እንትን አያመጣልኝም፣ እንትኖች ናቸው፣ ባውንደሪዎች ናቸው። ከዛ እስቲ ለምንድን ነው ይሄንን ያላረገልኝ? ምን ችግር ገጥሞት ይሆን? እሱም እንትን አትልም ከዛ ምንድነው ይሄ አሁን ጦርነት የምንለው እንደዛ አይደል? ጦርነት እኮ አንዱ ጋር ተቀላቅለው አይዋጉም። እዛ ማዶና እዚህ ማዶ ሆነው አይደል የሚዋጉት? ግን አንዱ መሃል ቢገቡ ምናልባት መነጋገሩም ይፈጠርና መቀላቀሉም ተፈጥሮ አንዳንዴ ይሄን ስጋ የለበሰውንም ሰው እንደዚህ የመግደሉ ሂደት ምናልባት ሰብአዊነት የመሰማትም ስሜቱ ሊመጣ ይችላል። የመራራት ስሜቱ ሊመጣ ሩቅ ለሩቅ ከሆነ ግን እና አሁን የግል ድንበርንም እኔ እንደዛ ነው ማየው። ሩቅ ለሩቅ ከሆነ ይሄ ሰብአዊነት የሚባለውን ያጣል። ከዛ እኔም የራሴን ነው ያንን ደግሞ ሁለቱ እኮ አንድ ይሆናሉ ሲባል ከዛን ቀን ጀምሮ የኛ የሚለው ነገር አይደል የሚጀምረው ጋብቻ ውስጥ ሲገባ። አሁን እኔ ዘካርያስ ነበርኩኝ ለሆኑ አመታት ኢቭን የፍቅር ጓደኛዬም ሆና የራሴን ህይወት ነው ማለት የሆነ ሰዓት አገኛታለሁ፣ ሻይ ቡና እንላለን። ከዛ የራሴን አስተሳሰብ ከዛ ልክ አንድ ቤት ሲገባ ነገሮች ይቀየራሉ። የኛ የሚለውን ቃል ለማምጣት ራሱ ቆይ እስቲ ባለቤቴን አማክሬ የሚለውን ለማምጣት ራሱ እኮ it takes time አንዳንዴ በአመታት ሊፈጅ ይችላል። አሁን ምንድነው የኛ የሚለው ነገር ላይ ለመምጣት ሁለቱም ከራሳቸው ምን መሆን አለባቸው? መውጣት አለባቸው። ከዛ መተው አለባቸው እና እኔ አሁን በራሴ ህይወት ላይ ሳየው እንደዛ ነው። ብዙ ነገሮች ትቻል። ለምሳሌ በጸጥታ ማንበብ ወድ ነበር፣ ግን ቤተሰብ ውስጥ ስመጣ ያ አይሰራም፣ በተለይ ልጆች ከመጡ በኋላ። ስለዚህ ቤት ምንም አይነት ስራ ይዤ ላልሄድ ይችላል፣ ወይ ደግሞ እነሱ ከተኙ በኋላ ያለውን በራሴ የእንቅልፍ ሰዓቴን መስዋዕት አድርጌ ልጠቀም ይችላል። እነሱን ግን ጸጥ በሉ እኔ አሁን እያነበብኩ ነው ብዬ ገደቤን ላስከብር ብሄድ የራሴን ወሰብ አሁን የማንበቢያ ሰዓት ወይ ደግሞ የአባቢ የማንበቢያ ሰዓት ብለው የሚያስቡትን ለልጆች እንደዛ አይነት እነሱም ንባብ እንዲማሩ ላረግ እችል ይሆናል። ግን አምጥቼ የራሴን ምጭንባቸው ከሆነ ይሄ እንደ ጦር ሜዳው አይነት ነገር ይሆናል ማለት ነው። ስለዚህ ማስከበሩ ጥሩ ነው፣ ግን ከራሴ መውጣት ሂደቱ ላይ በደንብ እና የጋራ የሆነ ይሄ ምንድነው በሂሳብ ምንድነው ሁለት ሰርክሎች ይገናኙና ኮመን ኤሪያ ሲፈጥሩ ምን ሴት ነው የምንለው በሂሳብ አለ። እዛ ውስጥ አይደል የምንኖረው? ትዳር ውስጥ ስንገባ እንደዛ አይነት እኮ እንትናችንን ነው እያሰፋን የጋራ የሆኑ አሴቶች ነው የምንገነባው። ስለዚህ የግላችን የምንተላለፋቸው ይኖራሉ። ሙሉ ለሙሉ እኔ አቶ ሳምሶን ምናልባት ካገዙኝ ኦቨርላፕ የሚያደርግ አይመስለኝም። ኤግዛክትሊ ባልና ሚስት እንደዚህ አንድ አይነት የሚሆኑ አይመስለኝም። ግን ሁለት የተለያዩ ፍጥረቶች ሆነው በጊዜ ሂደት የጋራ ነገሮቻቸው እየሰፉ እነዛ ልክ ሂሳብ ላይ ስንማር ያሉት ክቦች ማለት ነው። እነሱን እየሰፋ የጋራ የሆነው ነገር እየሰፋ ይሄዳልና የግሉ ግን በመረዳት ይታለፋል። ኦኬ ይሄን አይወድም ይሄን አትወድም እሷ በሚለው ማለት ነው እንጂ አሁን እኔ በመቶ ባለቤቴ እኔን አትመስልም፣ እኔም እሷን አልመስልም። ብዙ ነገሮቻችን እንደውም ተቃራኒም ናቸው። እኔ የሚያስደስተኝ እሷን ላይ ያስደስት፣ ግን
ምንድነው እሷን የሚያስደስታትን ነገር እኔ ራሴ በቃ ትቼ ላረጋው እችላለሁ እሷ ደግሞ እኔ የሚያስደስተኝን ነገር ልታረጋው ትችላለች ያ ማለት ምንድነው የየራሳችን የግል እንትን ሆኖ ግን በመቀባበል በመረዳዳት ከራስ በመውጣት ምናረጋው ከዛ ደግሞ የጋራ መገንባቱን ነው አሁን ቀድም ንግግር እንትን ስንለይ ነበረው ማለት ነውና እንደዛ ነው የገባኝ በጣም ጥሩ ነገር ነው እንግዲህ የራስን ጤናማ ገደብ ሲሰመር የሌሎችንም ገደብ ማክበር የሚል ነገር አለ ከዛ ደግሞ አንዳንዴ ደግሞ ከራስም ገደብ መውጣት ለፍቅር ብሎ እኔ የምፈልገው ይሄ ነው ገደም ወሰኔ ይሄ ነው ከዚህ እንዳታልፉብኝ ግን የሚያሳልፍ ነገር ሊመጣ ይችላል ስለዚህ እዛ ጋር ፍቅር ይቀድማል ማለት ነው ምናልባት ወደ አቶ ሳምሶን ልንጣና ጣልቃ ገብነት በዚህ ወሰንን በማስከበር ሂደት ውስጥ እንበለው እንደው ጣልቃ ገብነቶችስ እንዴት ነው ሰዎችን ሊጎዱ የሚችሉት ወይም ደግሞ እንዴት ነው እሱንስ መያዝ የሚቻለው